የዞትራ ክብረታዊ ሰላምታችን በያላችሁበት ድረስ ወደ ሸገር ታይምስ ቤተሰቦች እንደምናላችሁ የሰዓቱ ዜናችን ነው ተጀመረ። አበይት ነጥቦችን አስቀድመን እናስተዋውቃችሁ። በሰሜን ወሎ ዞን ባለፉት ጥቂት ቀናት ሲካሄድ በነበረው ውጊያ የድሮን ጥቃት መፈጸሙ ተሰምቷል። በአንድ ቀበሌ ጤና ጣቢያ ላይ በተፈጸመ የድሮን ጥቃት የተጎዱ ሰዎች ምን ያክል ናቸው? በዚህ ጤና ጣቢያ የድሮን ኢላማ ሆኗል የተባሉ የፋኖ ተዋጊዎችን የተመለከቱ መረጃዎችን በዜናችን እናገራችኋለን። የዚህን የድሮን ጥቃት በተመለከተ የዓይን እማኞች እንደዚሁም የመንግስት ባለስልጣናት የሰጡትን ሐሳብም የምትሰሙ ይሆናል። የቀድሞ የትግራይ ክልል ግዛት አስተዳደር ፕሬዝዳንት ጌታቸው ረዳ የህወሓት ኃይሎችን ቆሜ በጥፍሬ ጭምር እዋጋቸዋለሁ ብለዋል። አቶ ጌታቸው ረዳ የቀድሞ የሥራ አጋሮቻቸውን ለመዋጋት ያስቀመጡት ቅድመ ሁኔታ ምን ይመስላል? የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ በዱባይ የሰጡትን ቃለ ምልልስ ቅንጭብ እናስደምጣችኋለን። ከዚህ ጋር በተያያዘ ህወሓት በመቀሌ የበተነው ማስጠንቀቂያ ብዙዎችን እያነጋገረ ነው። ሌላኛው ትኩረታችን ይሆናል። አሜሪካ በቢሾፍቱ አቢሲራ የሚገነባውን ግዙፍ አየር ማረፊያ በገንዘብ ለማገዝ ዝግጁ ነው ብላለች። አዲስ አበባ የከረሙትን የአሜሪካው ከፍተኛ ባለስልጣን ንግግር በወፍ በረር የምናስቃኛችሁ ይሆናል። እንደተለመደው ያደመጣችሁን አብራችሁን ቆዩ። ወደ ቀዳሚ ጉዳያችን እናምራ። በአማራ ክልል ሰሜን ወሎ ዞን ጉባ ላፍቶ ወረዳ ቅዳሜ መስከረም 17 ቀን በጤና ጣቢያ ላይ በተፈጸመ የድሮን ጥቃት ነፍሰ ጡር እናትን ጨምሮ የራስ ሰላማዊ ሰዎች ሲያልፍ ከ10 በላይ ሰዎች ደግሞ የአካል ጉዳት እንደደረሰባቸው የዓይን እማኞችና የሕክምና ምንጮች ለቢቢሲ ተናግረዋል። ጥቃቱ ከዞኑና ከወረዳ ዋና ከተማ ወልዲያ ከተማ 20 ኪሎ ሜትር ርቀት ላይ በምትገኘው ሳንቃ በተባለች የክላስተር ከተማ በሚገኝ ጤና ጣቢያ ላይ ከቀኑ 6 ሰዓት አካባቢ መፈጸሙን የዓይን እማኞችና የአካባቢ ነዋሪዎች መናገራቸውን የዜና ምንጩ አትተዋል። የዞኑ አስተዳደርም ስለ ጥቃቱና ስለደረሰው ጉዳት ለመናገር እንደማይችል መናገሩንም የቢቢሲ ዘገባ ያሳያል። በስፍራ አንድ የጤና ባለሙያ መሳሪያው በዋናነትም ፊት ለፊት በሆነና ታካሚዎች ተገኝተው በሚታከሙበት 5 ቁጥር በተባለው ክፍል ላይ ማረፉን ተናግረዋል። ከዚህ ጥቃት እንደተረፉ የተናገሩት የጤና ጣቢያው ባልደረባ ጥቃቱ የደረሰበትን ቅጽበት ሲገልጹ ምንም ራሴን አላውቅም፣ መሬት ተሰንጥቆ የዋጠን የመሰለን ከጎን የነበሩት ሲወድቁ እኔን ፈጣሪ ነው የክልል ሲሉ እማኝነታቸውን እንደሰጡ የቢቢሲ ዘገባ ያሳያል። የዓይን እማኞችን በጥቃቱ 3 ሰዎች ወደ ህይወታቸው ማለፉን መመልከታቸውን ገልጸው ሟቾቹ ልጆቻቸውን ሲያስታሙ የነበሩ እናትና አባት እንደዚሁም ወደ ሕክምና ከሄዱ በኋላ ህይወታቸው ያለፉ ለ2 ወራት በጤና ጣቢያው ተኝቶ የታከመ የነበረ አንድ ታከመበት ስለመሆናቸው ተናግረዋል። ፍንዳታውን ሰምተው በፍጥነት አካባቢው ለመድረሳቸው የተናገሩ ሌላ ዓይን እማኝ ደግሞ ጤና ጣቢያው ውስጥ የነበረ ቤተሰብ አባላቸው ከጥቃቱ መትረፉን ገልጸው ዘግናኝ ሁኔታ ተመልክቻለሁ ብለዋል። የጤና ባለሙያዎች በበኩላቸው አራተኛው ሟች ለመገላገል ጤና ጣቢያው የመጣች ነፍሰ ጡር ሴት ስለመሆኗ ለዜና ምንጩ የተናገሩ ሲሆን በጥቃቱ የጤና ባለሙያ ልጅ የሆነች የ6 ዓመት ህፃንን ጨምሮ ከ10 በላይ ሰዎች መቁሰላቸውን እማኞች ተናግረዋል። ከነዚህ መካከል 8 የሚሆኑት ቁስለኞች የጤና ጣቢያው ባለሙያዎች መሆናቸውን ገልጸው ከ2 ቀናት በኋላ ለተሰኞ መንገድ ሲከፈት ቁስለኞች ወደ ወልዲያ ከተማ ሆስፒታል መወሰዳቸው ነው የተናገሩት። የጤና ጣቢያውን የጽዳት ሰራተኛ ጨምሮ 6 ሰዎች ለህክምና ወልዲያ ሆስፒታል መግባታቸውና ከባድ ጉዳት ያጋጠማቸው 3 ቁስለኞች ቀዶ ህክምና እየተደረገላቸው እንደሚገኝ ምንጮች ተናግረዋል። ጥቃቱ ሲፈጸም በመንግስት ኃይሎችና በፋኖዎች መካከል ከተማው ውስጥ ግጭት እንዳልነበረ የገለጹት ነዋሪዎች ይሁን እንጂ በወልዲያ ዙሪያ ባሉ አካባቢዎች በተለይም ጥቁር ውሃ በተባለው አካባቢ ከባድ ግጭት እንደነበረ ተናግረዋል። በዚህ ግጭት የቆሰሉ የፋኖ ኃይሎችም ሳንቃ ጤና ጣቢያ መግባታቸውን ነዋሪዎች የተናገሩ ሲሆን አንድ የጤና ባለሙያም ከ10 የሚያንሱ የፋኖ ታጣቂዎች ቆስለው በጤና ጣቢያው እየታከሙ እንደነበር አረጋግጠዋል። ነዋሪዎች እንደተናገሩት ከሆነ ጥቃቱ ቆስለው ህክምና ላይ የነበሩ የፋኖ ኃይሎችን ኢላማ ያደረገ ሳይሆን አይቀርም። በዚህ ጥቃት ህክምና ላይ የነበሩ 6 ይሆናሉ ተብሎ የተገመቱ የፋኖ ታጣቂዎች እንደተገደሉና ቀብራቸውም በስፍራው እንደተፈጸመ ጠቁመዋል። ስለዚህ ጥቃት የተጠየቁት የሰሜን ወሎ ዞን የሰላምና ጸጥታ መምሪያ ምክትል ኃላፊ ፈለቀ ጌትነት ስለ ጥቃቱም ሆነ ስለደረሰው ጉዳት ማረጋገጥ አንችልም ብለዋል። በዚህ ሰዓት አካባቢው ጠላት ወይንም የፋኖ ኃይሎች የሚንቀሳቀሱበት ቦታ ነው። እዚያ ለምን ተፈጸመ፣ ምን ጉዳት ደረሰ የሚለውን ለማረጋገጥ እኛ ከህብረተሰቡ መረጃ መሰብሰብ አለብን ሲሉ ጥቃቱ ስለመፈጸሙም እንኳን ማረጋገጥ እንደማይችሉ ነው የተናገሩት። የቀድሞ የትግራይ ክልል ግዛት አስተዳደር ፕሬዝዳንት ጌታቸው ረዳ የቀድሞ የሥራ አጋሮቻቸውን በጥፍሬ ቆሜ እዋጋቸዋለሁ ብለዋል። በዚህ ሰዓት የጠቅላይ ሚኒስትሩ የምስራቅ አፍሪካ አማካሪ ጉዳዮች ሚኒስትር የሆኑት ጌታቸው ረዳ ግሎባል ፓወር ሽፍት ከተሰኘና መቀመጫውን ዱባይ ካደረገ ፖድካስት ጋር ቃለ ምልልስ አድርገው ነበር። ይህ ዝግጅት በቀድሞው የሮይተርስና የሲኤንኤን ኮረስፖንዳንት ጄሚ ስቲንማን አማካኝነት የሚዘጋጅ ሲሆን በትግራይ ክልል ያለው ያልተረጋገጠ ሰላም፣ የፕሪቶሪያው ሰላም ስምምነት፣ የህወሓት ውስጣዊ ክፍፍል፣ የኤርትራ ሚና፣ ቀይ ባህር፣ ሶማሊላንድና የታላቁ የኢትዮጵያ ህዳሴ ግድብ ላይ የሚያጠነጥን ቃለ ምልልስ ነበር አቶ ጌታቸው ያደረጉት። በዚህ የዜናችን ክፍል የቀድሞ ሀገራቸውን በጥፍሬ ቆሜ እዋጋቸዋለሁ ሲሉ ስለተናገሩት ጉዳይ በጥቂት እናገራቸው። ጌታቸው ህወሓት በዚህ ሰዓት እየሞከረ ያለው የኤርትራ መንግስት ወንድም ነው ወዳጅ ነው በሚል በግዴታ ልክ እንደ ኮሶ ወደ ጉሮሯችን ለመጋት መጣጠር ነው ይላሉ። ኤርትራን ዜጎች ወንድሞቻችን ናቸው፣ ነገር ግን በፕሬዝዳንት ኢሳያስ አፈወርቂ የሚመራው የኤርትራ መንግስት በትግራይ ህዝብ ላይ የተፈጸመውን በሰቆቃ የተሞላ በደል በግንባር ቀደምትነት የፈጸመ አጥፊ ኃይል ነው ሲሉ ኮንነውታል። ህወሓት ከኤርትራ ጋር ያለአንዳች ጥምረት ለመፍጠር መሞከሩ ከፌዴራል መንግስት በኩል ይመጣብናል ብለው
የሚያስቡትን የተጨበጠ አሊያም የሚያሰጋ ጥቃት ይከላከልልናል የሚል ተስፋ አላቸውም ሲሉ ጌታቸው ተንትነዋል። እኔ ይህንን አልቀበልም የሚሉት አቶ ጌታቸው ረዳ እጅግ በጣም አዋጭና አስፈላጊ አማራጭ ከፌዴራል መንግስት ጋር በቅርበት ተቀራርቦ መስራት ነው። የፕሪቶሪያው ስምምነትን ተግባራዊ ለማድረግ መጣር፣ ከዓለም አቀፉ ማህበረሰብ የዲፕሎማሲ ድጋፍ ለማግኘት መስራት እንጂ ለፈጸመው ወንጀል ይቅርታ እንኳን ካልጠየቀ ኃይል ጋር ሌላ አሰላለፍ ውስጥ መግባት ለትግራይ ህዝብ የማይጠቅም እጅግ አደገኛ አካሄድ ነው ብለዋል። አቶ ጌታቸው ይቀጥላሉ። ህወሓት ወደ ሻዕቢያ መጠጋጋቱን በመመልከት ኤርትራውያን አሁን አዲስ ስልት ቀይሷል ይላሉ። የኤርትራ መንግስት ባለስልጣናት ይመጣብናል ብለው የሚፈሩትን ጦርነት ወደ ደቡቡ ክፍል ማሸሽ ባላንጣ አድርጎ ከፈረጁት የፌዴራል መንግስት ጋር ድንበራቸው ላይ ከመጋፈጥ ይልቅ ጦርነቱ ወደ ደቡብ ማለትም ወደ ትግራይና ወደ አማራ ክልል እንዲሸሽ ማድረግ ነው ሲሉ ተንትነዋል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ ይቀጥላሉ። ለዚህ ሙግታቸው ያቀረቡት ምክንያት አሁን ባሉበት ቁመና ኤርትራውያን የቁጥር ብልጫ ይወሰድባቸዋል፣ በቂ ወታደራዊ ተጥቅም ሆነ የቴክኖሎጂ አቅም የላቸውም ሲሉም ተንትነዋል። እናም አንዳች ግጭት ከተቀሰቀሰ ጥቅማቸውን ማስጠበቅ የሚፈልጉት በትግራይ ህዝብ ኪሳራ ነው የሚሉት ጌታቸው ሲፈጠር ማየት የማልፈልገው ጉዳይ ይህን ነው ሲሉ በቃለ ምልልሱ ሞግተዋል። የህወሓት መሪዎች ይህንን ካደረጉት ከቀድሞ አጋሮች ጋር በጥፍሬም ቆሜ ቢሆን ዋጋቸዋል የሚሉት ጌታቸው በህይወት እስካለው ድረስ ይህንን ከማድረግ አልመለስም። ህወሓቶች እየሞከሩ ያሉት የፌዴራል መንግስቱን ስበው በትግራይ ክልል ሌላ ዙር ጦርነት እንዲፈጠር ማድረግ ነው። ይህ ደግሞ በትግራይ ህዝብ በእናት በአባቶቼ በእህትና በወንድሞቼ ኪሳራ የሚወራረድ እጅግ አጥፊ ጦርነት ነው ሲሉ ተከራክረዋል። አሜሪካ የቢሾፍቱን አየር መንገድ ለማገዝ ዝግጁ ነው ብላለች። በአፍሪካ ጉዳዮች ላይ የአሜሪካ ፕሬዝዳንት አማካሪ የሆኑት ማርሰል ቡሎስ በአፍሪካ በተለይም በኢትዮጵያ የነበራቸውን ዲፕሎማሲያዊ ጉዞ በተመለከተ ወደ አሜሪካ ተመልሰው ለሴናተሮችና ለጋዜጠኞች መግለጫ ሰጥተዋል። መልእክተኛው ቡሎስ ባለፉት ቀናት በኢትዮጵያ ቆይታ አድርጌ ነበር ያሉ ሲሆን ከኢትዮጵያ እንደተመለስኩ በቀጥታ የተገኙት ወደ ተባበሩት መንግስታት ድርጅት የጠቅላላ ጉባኤ ስብሰባ ነበረዋል። በኢትዮጵያ በነበረ ቆይታ ሀገሪቷን ለማስገንባት የዘጋጀች ባለችው የቢሾፍቱ አቡሲራ አየር ማረፊያን በተመለከተ ሰፊ ንግግር አድርገናል ያሉ ሲሆን ለዚህ ፕሮጀክት አሜሪካ ድጋፍ እንደምታደርግ ቃል ገብተንላቸው ሲሉ ነው የተናገሩት። ማርሰል ቡሎስ አየር ማረፊያው ሲጠናቀቅ በአፍሪካ ግዙፍና በዓለማችን ደግሞ ከትልልቆቹ መካከል አንዱ ፕሮጀክት ይሆናል ሲሉ ነው የመሰከሩት። የአየር ማረፊያ ፕሮጀክቱን ለመገንባት በጥቅሉ $10 ቢሊዮን እንደሚፈጅ በመጠቆምም ለዚህ ግዙፍ በጀት የአሜሪካው ዓለም አቀፍ የልማት ፋይናንስ ኮርፖሬሽንን ጨምሮ ድጋፍ እንደሚያደርጉለትም ከወዲሁ ቃል እየተገባ ነው ሲሉ ጠቁመዋል። አሜሪካ ከቦይንግ ጋር ትስስር ያላቸውን ኩባንያዎች በተለያየ መልኩ እየደገፈች እንደምትገኝ በመጠቆምም ቦይንግ ደግሞ እንደሚታወቀው በአፍሪካ አህጉር ከሚገኙ የተለያዩ አቪዬሽን ተቋማት ጋር ግንኙነት አለው በማለትም ዳብነትም ከኢትዮጵያ አየር መንገድ ከሞሮኮ ሮያል ኤር መንገድ ጋር የጠበቀ ወዳጅነት አለው ሲሉ ነው ያብራሩት። ከነዚህ ሀገራት ባለፈም አንጎላ፣ ዴሞክራቲክ ሪፐብሊክ ኮንጎ፣ ጋቦንና ሌሎችም ሀገራት ይጠቀሳሉ ሲሉ ነው የተናገሩት። ህወሓት በመቀሌ በተነው ማስጠንቀቂያ ብዙዎችን እያነጋገረ ነው። ከኢትዮጵያ ምርጫ ቦርድ የተሰረዘው ህወሓት ክፍፍልን ያባብሳሉ እንደዚሁም የጥላቶችን አጀንዳ ያስፈጽማሉ ሲል በከሳቸው መገናኛ ብዙሃን ላይ ምንም አይነት ትዕግስት እንደማይኖረው ይፋ አድርጓል። ይህ የድርጅቱ አቋም በክልሉ በሚገኙ ጋዜጠኞችና የሚዲያ ባለቤቶች ላይ እጅግ የከፋ ስጋት ፈጥሯል ነው የተባለው። የህወሓት ማስጠንቀቂያ የተላለፈው ባለፈው ሳምንት የጽህፈት ቤት ኃላፊ የሆኑት ፈትለወርቅ ገብረ እግዚአብሔር በመቀለ ከተማ ከሚዲያ ባለሙያዎችና ጋዜጠኞች ጋር በተደረገ ስብሰባ ላይ ነው። ወይዘሮ ፈትለወርቅ ማስረጃ ያቀረቡባቸውና ስማቸውን ያልጠቀሷቸው ሚዲያዎችን ለአመጽ እየቀሰቀሱና የካሃዲ ቡድኖች ልሳኑ ነው ያገለግሉ ነው ሲሉ ከሰዋል። ኃላፊዋ ፓርቲው ሆነ ሰራዊቱ ይህንን እርምጃ በግልጽ ለመውሰድ ተስማምቷል ሲሉ ነው የተናገሩት። የትግራይ ሚዲያዎች በፓርቲ ውስጥ አለመግባባት ውስጥ ገብተዋል ያሉት ፈትለወርቅ ገብረ እግዚአብሔር ምሁራን፣ ፖለቲከኞችና የሚዲያ ባለሙያዎችን በጥቅሉ ልሂቃንን አንድነት በማዳከም ወንጅሏቸዋል። አንዳንዶቹ የትግራይ ተወላጆች ናቸው ብለህ ማሰብ ያስቸግራል ሲሉ ጠቅሰው ካሁን በኋላ ምንም አይነት ትዕግስት የለንም ወስነናል በማለትም ወይዘሮ ፈትለወርቅ በግልጽ አስጠንቅቀዋል። የግል ሚዲያ መሪዎች የንግግር በፕሬስ ነጻነት ላይ የተሰነዘረ ጥቃት ነው ሲሉ ገልጸውታል። የቲቢኤስ ዋና አዘጋጅ የሆኑት አቤል ጎሽ ምንም አይነት ታጋሽነት አይኖርም የሚለው አገላለጽ በፕሬስ ነጻነት ላይ የተሰነዘረ ከፍተኛ ጥቃትን ያመላክታል ባይ ናቸው። ይህ ደግሞ ጋዜጠኝነትን ለመገደብና ከራሳቸው ሚዲያ ውጭ ያሉ ሁሉንም የመገናኛ ብዙሃን ዝም ለማሰኘት ያላቸውን ቁርጠኝነት የሚያሳይ ነው ብለዋል። ከዚህ ውጭ በጣቢያቸው የሚሰሩ ጋዜጠኞች እያየለ የመጣ ፍርሃት፣ ማስፈራራትና የህዝብ ዝግጅቶችን መዘገብ የመከልከል ችግር እየገጠማቸው እንደሚገኝ ነው ይፋ ያደረጉት። ላዛ ትግርኛ የተባለ የዜና ምንጭ የሚዲያ ዳይሬክተር የሆኑት በረከት መኮንን የተደረገው ንግግር የገለልተኛ ጋዜጠኞችን ስራ የበለጠ እንደሚያወሳስበው በመግለጽ ተመሳሳይ ስጋታቸውን ጠቁመዋል። በእንደዚህ አይነት ሁኔታዎች ውስጥ ገለልተኛ ዘገባ ማቅረብ እጅግ በጣም አስቸጋሪ ይሆናል። ፕሬስ የፖለቲካ መስመሮችን ማስተጋባት ሳይሆን ህዝብን ነው ማሳወቅ ያለበትም ብለዋል። ለዚህም ከዚህ ንግግር በኋላ መደበኛ ሳንሱር ባይገጥመውም ጋዜጠኞች በተለይም በኦንላይን ተደጋጋሚ ኢላማ እየተደረጉ ስጋት ውስጥ እንደሚገኙ በረከት ተናግረዋል። አንድነት የሚገኘው ገለልተኛ ሚዲያዎችን ዝም በማሰኘት ሳይሆን በውይይት በግልጸኝነትና በመተማመን ነው የሚመጣው ብለዋል። በትግራይ ክልል የፕሬስ ነጻነትን በተመለከተ ስጋቶች ሲነሱ ያሁኑ የመጀመሪያው አይደለም። በህወሓት ስር በሚተዳደሩና በመቀለ በሚገኘው ድምጽ ወያኔ ቴሌቪዥን ጣቢያ ውስጥ በርካታ ጋዜጠኞች በጅምላ ስራቸውን መልቀቃቸውን ከዚህ ቀደም በመጋቢት ወር 2015 ዓ.ም መዘገቡ ይታወሳል።
ወደ መጨረሻ ጉዳያችን እናምራ። የፌዴራል ቤቶች ኮርፖሬሽን የቤት ልማት ዘርፉን የሚያሳድጉ ዘመናዊ የቤት ግንባታ ማሽኖች፣ ለግንባታ ሳይቶች የኮንክሪት ውህድ የሚያቀርቡ ተሽከርካሪዎችን ወደ ስራ አስገብቻለሁ ብለዋል። የኮርፖሬሽኑ ዋና ስራ አስፈጻሚ ረሺድ ከማል እንደተናገሩት ከሆነ በተያዘው በጀት ዓመት ለሚያስጀምረው ግዙፍ የቤት ልማት መርሃ ግብሮች የቅድመ ዝግጅት ስራውን አጠናቀዋል። በዛሬው ዕለት ወደ ስራ የገቡት የግንባታ ማሽኖች፣ ግብዓት የሚያቀርቡ ተሽከርካሪዎች ኮርፖሬሽኑ እያከናወነ ላለው የቅድመ ዝግጅት ስራዎች ማሳያ እንደሆኑ ዋና ስራ አስፈጻሚ አክለዋል። ሀገራዊ ሪፎርም መነሻ በማድረግ ሲከናወኑ የቆዩ ተቋሚ ሪፎርም የቤት ልማት ዘርፉን ለማሳደግም ልዩ ትኩረት ተሰጥቶት የሪፎርምና የአቅም ግንባታ ስራዎች ሲከናወኑ እንደቆዩ አቶ ረሺድ ተናግረዋል። ከአልሙኒየም ፎርም ቴክኖሎጂና ከፕሪካስት ቴክኖሎጂ በተጨማሪ የ3ዲ ፕሪንት የግንባታ ቴክኖሎጂ ለማስጀመር የሚያስችሉ ስራዎችንም እያከናወኑ ስለመሆኑ ዋና ስራ አስፈጻሚ አክለዋል። የግንባታ ማሽኖችን ወደ ስራ መግባት ኮርፖሬሽኑ በቀጣይ ለሚያከናውናቸው ግዙፍ የቤት ልማት ፕሮጀክቶች ትልቅ አቅም እንደሚሆኑ ነው ታምኖበታል የተባለው። የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰግነን። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።